ሀባይብ እንደነገርኳችሁ ጎረቤት ልንሄድ ነው። ቤት አልበላንም፣ ልንሄድ ነው። እንደምታውቁ ፋፈሽ ብለናል ማለት ነው። ሳኪርና ኑሪ ሄደዋል፣ እኔም ልሄድ ነው። በቃ የዛሬ ውሏችንን ይመስላል። እንግዲህ ቤት አልበላንም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እንግዲህ ለድምጽ ጥራት ይቅርታ ጠይቃችኋለሁ። ኃይለኛ ጉፋን ያዘኝ። ዛሬ ደግሞ እስኪ እንደው ውሎ ላሳያችሁ ብዬ ነው። ዛሬ እንግዲህ እሁድ ነው። ከልጄ ጋር ቤቴ ስለምውል በቃ አንዳንድ ነገር ላሳያችሁ ብዬ ነው። እንደምታዩት አልጋ ልቀይር አንሶላና አነሳስቻለሁኝ ሀባይብ። ከዛ ያው ቁርስ እየሰራሁኝ በመሀል መጣ እያልኩ ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት እንቁላል ሰንዱች ነው የምሰራው። ቲማቲምና ሽንኩርቱን በዚህ መልክ እያበሰልኩኝ ነው። እንጀራ እጋግራለሁ። አብሲት ጥያለሁ። ያው እንጀራ እኔ አይደለሁም የምጋግረው። እስካሁን ድረስ እንግዲህ አንድ ሁለት ቀን ሞክሬ ነበረ፣ ምንም ሊሆንልኝ አልቻለምና ከዛ እኔም ነው መመለሴም ስለማይቀር ሰራተኛች ሰው ትጋብዝ ተብላ የበፊቱ እሷው ተመልሳለች። ያው በእንጀራ ጉዳይ ተሰርዣለሁ ማለት ነው። በቃ ምን ሊሆንልኝ አልቻለም። አብሬ ሆነ ማዞሪያው ጋር መዞረውና ከዛ ከቁርስ በኋላ ደግሞ የምሰራውን አሳያችኋለሁ። ተከታተሉ። ሀባይብ ተመልሻለሁ። ከቁርሳችን በኋላ ያው እንደታወቀው ያው ቤት ጽዳት ነው። በዙ እስኪ አያይዤ የምነግራችሁ ነገር ስላለኝ ነው እንጂ አንጥፌ ሳበቃ መመለስ ይችል ነበር። እኔ እንግዲህ እንደምታውቁት አልጋዬ ሜትር ከ20 ናት። ሀባይብ ማወቅ ያለባችሁ ነገር እዛ ሀገር ነፈር ሲንግል ብለው የሚሸጧት እዛ ሀገር ለሜትር ከ20 አልጋ በቂ ናት ማለት ነው። ነፈሬን ብለው የሚሸጡት ደግሞ ለሜትር ከ50 አልጋ በቂ ነው። እንደውም የነፈሬኑ እንደ በቃ ቆንጆ ሆኖ ዝርፍፍ ብሎ ነው አልጋችሁን የሚያነጥፍላችሁ ማለት ነው። እነዚህ ሲንግሎቹ እንደምታዩት አንድ የትራስ ልብስና አንድ አንሶላ ይዘው ነው የሚሸጡት። እነዚህን ግዙ እላችኋለሁኝ ሀባይብ። ለልጆቻችሁም ቢሆን ለእናንተ ደግሞ ሲገዙ በነፈሬን። ይሄውን አስተጣጠቡ ቀላል ነው። አሁን እቺን በእጃችን ነው ከዚህ ፊት አንድ አንጥፊያታለሁ። በእጃችን ነው ያጠብናት። እንደምታዩት ገና ቀሳላ ስለሌለኝ ማለት ነው። ቀሳላም ውስጥ ይገባል። ይሄንን ልነግራችሁ ፈልጌ ነው። እስቲ አንጥፌ ደግሞ ምን ያክል ትልቅ ነው ትንሽ ነው የሚለው ላሳያችሁ። ይሄ እንደምታዩት ሀባይብ አንሶላው ነው። አንሶላውም እንግዲህ እንደምታዩት ባለመጣጥ ነው። ውጥር ብሎ ልኩኖታል። ይኸውላችሁ ደግሞ ያልጋ ልብሱም እንደዚህ ትንሽ በጎንና በጎን ነው ለመናገር አጠር ያለ ነው። ያው ጠባብ ስለሆነች ብዙ አያስታውቅም። ከታች ስላ እንደምታዩት የፈለጋችሁትን ያክል እንትን ይላል ማለት ነው። ይሄ እንግዲህ ነፈር ነው የአንድ ሰው ማለት ነው። እናንተ ለኛ ሀገር ለሜትር ከ20 አልጋ ስትገዙ ነፈሬን ከገዛችሁ በጣም ትልቅ ነው። እንደውም እኔ አሁን ነፈሬን ገዝቼ ነበርና እዚህ ላይ ሳነጥፈው በጣም ትልቅ ነው የሆነብኝ። እንግዲህ አልጋችሁ ደግሞ ከፍ ያለ ትንሽ ወደ ላይ ብድግ ያለ ምናምን ከሆነ የነፈሬኑ የሚያምር ነው ይነጠፋል። ካልሆነ አልጋው እንደዚህ ትንሽ ወደ መሬት ዝቅ ያለ ምናምን ከሆነ እሱ ራሱ በጣም ትልቅ ነው የሚሆነው ማለት ነው። እኔ በራሴ ስላየሁት ነው ሀባይብ። ዝሮ እነዚህን ግዙ እላችኋለሁኝ። በቃ ለዛሬ እንግዲህ የምመክራችሁን ይመስላል። ተከታተሉ። ይሄው እንግዲህ እንደምታዩት መኝታ ክላሴን በዚህ መልክ ፋፈሻ አድርጌያለሁኝ ሀባይ። እዛ ጋር የምታዩት ፈርሻ ደግሞ ያው ከሳውዲ የመጣች ናት። ቦታ ስለጠፋ ነው ማለት ነው። በዚህ ጋር እንደምታዩት ፋፈሻ አድርጌ ጽድት አድርጌያለሁ። አቧራው ማለት ነው ከየት እንደሚመጣ አላውቅም። በየሳምንቱ እንኳን እየተጸዳ በቃ እንትን አይልም ማለት ነው ውዶችዬ። ይሄንን ይመስላል። ከዛ ደግሞ ኪችን ነው እንግዲህ ኪችን አሁን እንድትመጣ ነው ጋጋሪቱ። ሊጡን በቃ ኩፍ ብሏል። አሁን ነው ፓወርም ያለው። ጋግር ድረስ ደግሞ ሳሎኔን አስተካክላለሁ። በቃ አንዳንድ መሰራትን ነገር ሰራለሁኝ። ተከታተሉ። የዛሬ ውሏችን ይሄን ይመስላል። ከዛ በኋላ ደግሞ ምሳ ሰራለሁ ማለት ነው ሀባይብ። እንግዲህ ረፍት የለም። እንግዲህ እንደምታዩት ቤቴን በዚህ መልክ ፏፈሽ አደረኩኝ። ልጄን ያክስት ልጅ ነበረችና እሷ ጋር እንደምታያቸው ቅርአት እየቀሩ ነው። ከዛ እንጀራም ጋጋሪት እንጀራ እየጋገረች ነው። እኔ ደግሞ ምሳ ምን እንደምሰራ ታውቃላችሁ? ያው እንደው ለምናልባችሁ ብዬ ነው። ጎረቤት መሳ ተጠርተናል። እዛ እንሄዳለን። ግን ዝም ብዬ ቀለል ያለ ነገር የተፈጨ ስጋ ነበረችኝና እሷን ከዛ ደግሞ
ሩዝ እቀቅላለሁ ማለት ነው። ነጭ ሩዝ ይሄንን በሚያቃጥል ነው የምሰራው። ያው ገና አልጨማመርኩኝም። ሽንኩርት፣ ነጭ ሽንኩርት፣ የተፈጨ ስጋው ነው ማለት ነው። እንጀራውም እንደምታዩት እየተጋገረ ነው። እንግዲህ ያው ካሜራ አፈልግም ልጅቱ እየጋገረች ነው ማለት ነው። እንግዲህ ሀባይብ እንደምታዩት በቃ ጋገርን ጨረስን። እኔም ወጤን ሰራራሁ ጨራረስኩኝ። እንደዚህ አርጌ ቤቴን ፈረሽረሽ አርጌ ያው እንጀራው በጣም ነው እና ማንስሻው የሚሸተው ግድ እንትን ማለት አለብን። እንደዚህ አርጌ አጫጫስኩ ማለት ነው ወዶችዬ። ይኸውላችሁ የሰራሁት እንግዲህ ይሄው እዚህ ደረጃ ላይ ደርሷል። ይሄም እናንተ ቀይ ነው አይታያችሁም? ቀይ ነው። በእርግጥ ትንሽዬ በርበሬ ነው ያደረኩበት፣ ሳልሳ ነው የተጠቀምኩት። ሩዜም እንደምታወስ ሰራ እንደው ለመጠባበቂያ ነው እንጂ እንደነገርኳችሁ ጣልቱም ገና አልታጠፈ ለመጠባበቂያ ነው እንጂ ያው ምሳ እዚህም እንበላ አይመስለኝም። ያው መደጎሚያ ሲባል ታውቃላችሁ? እንደዛ ቡና እናፈላለን። እኔ አሁን እስከ ጨራረስኩ በኋላ ሻወር ልወስድ ነው። የቀን ውሏችን እንግዲህ በትንሹ ይሄን ይመስል ነበረ እላችኋለሁ። ሀባይብ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ። እቃና የረመዳን አስቤዛ ማዘዝ የምፈልጉ ዘዙን። ደህና ሁኑ።